ቃሉ ሲያስተምረን መንፈሱ ሲያጽናናን ካቻምናን አለፈን ተሻገርን አምና ጠላት ቢቃወመን እጅግ ተገዳድሮ ጌታ ተዋግቶልን ደረስን ዘንድሮ ተራራ የምናድለት ጨለማ ሚከፈፍለት ንፋስ የሚገዙለት ወጀብ ሚታዘዝለት ኢየሱስ ክብር ይሁንለት ኢየሱስ ለኢየሱስ እልልታ ጭብጨባ ይሰማ ኃጢአተኞች ብንሆን ምድር ያልተገባን ምንም አልጎደልን ስራ ላይ ነው እና ህዝቡ ግን የሚቆም ነገር መስሎት ነበር። ያ ምሪት ያ የተስፋ ምድር ዝም ብሎ ይመስል ነበርና ኢያሱ ህዝቡን እየመራ እንዴት አድርጎ እግዚአብሔር ከኢያሱ ጋር እንደነበረ ታያላችሁ አይደል? በጣም ሁሉ የምታነሱት ነገር ፀሐይን በገባኦን ምድር ትቆም ብሎ አስቆመ። በጣም ስለ ኢያሱ አድቬንቸር የምናወራው ነገር ነው ይሄ። ያንን 7 ጊዜ የዞሩትን አጥር ግንብ በጩኸት ያፈረሱት ግንብ ይሄ በኢያሱ ዘመን የተደረገ ታላላቅ ነገር ነውና እግዚአብሔር ከሙሴ ጋር እንደነበረ ከኢያሱም ጋር በደንብ ሲሰራ እንደነበረ በዚህ ማየት ትችላላችሁ። እግዚአብሔር ታላላቅ በረዶ ያወረደበትን ክፍል በኢያሱ መጽሐፍ ታያላችሁና ሙሴ ወደ ኢያሱ ሲመራ ይሽሩን ሆይ ብሎ ነው የጨረሰው። በሰማያት ላይ ለረድኤተ በደመናትም ላይ እንደሚራመድ እንደ አምላክ እንደ እግዚአብሔር ያለ የለም። አሁን የምትገባበት ከናን የሚባለው ምድር ላይ በጣም ብዙ አማልክቶች አሉ። የሚያኖሩ የሚመስሉ የሚመግቡ የሚመስሉ የሚያሻግሩ የሚመስሉ መኖሪያ አለው የዘላለም አምላክ ነው ብሎ አስጠንቅቆ ነው ሄደው። የዘላለም አምላክ ነው። ሌሎች አማልክቶች አሉ። ምክንያቱም እዚህ ከነዓን ምድር ውስጥ አሁን እስራኤል ሲዋጋ እንዳያችሁት በጣም የተሰበሰቡ አማልክቶች አሉ። በጣም ብዙ አምላክ የሚመስሉ ግን ያልሆኑ፣ የሚያድኑ የሚመስሉ ግን የማያድኑ፣ ነፃ የሚያወጡ የሚመስሉ ግን ነፃ የማያወጡ። እንደዛ አስጠንቅቆ ነው ለኢያሱ ያስረከበውና ኢያሱም መጽሐፉን ሲጨርስ ህዝቡን አስጠንቅቆ ነው ሄደው። ኢያሱ 24 ከ14 ጀምሮ ያለውን እናንተ ማየት ትችላላችሁ። ሴኬም ላይ ህዝቡን አቁሞ የተናገረው ነገር እንዲጠነቀቅ የእግዚአብሔር ህዝብ እስራኤል እንዲጠነቀቅ እናንተ የምታመልኩትን አምላክ አሁኑኑ ምረጡ እያለ አስጠንቅቋቸውን ሄደውና የተባለላቸውን የተስፋይቱን ምድር ከወረሱ በኋላ የሚጠብቋቸው አምላክ የሚመስሉ አዳኝ የሚመስሉ አማልክቶች እንዳይሸውዷቸው እግዚአብሔርን ከማምለክ ዞር እንዳትሉ አይነት ማስጠንቀቂያ። እኔና ቤቴ ግን እግዚአብሔርን እናመልካለን እስከ መጨረሻው የስትንፋሳችን ጠብታ ድረስ ብሎ ነው የሄደው። አንድ ሰው አንዴ ሲሰብክ እንደዚህ ያለ ከነዓን ምድር ውስጥ የአማልክቶች ብፌ ነው ያለውና ኢያሱ በጣም ብዙ የአማልክት ብፌ ቢኖርም አንዱን አንስቷል አለ። አንዳንድ ጊዜ አንዳንድ ቦታ ፕሮግራም ታድመን በጣም ብዙ ምግቦች ይኖሩና በቃ ሁሉንም አንስተን ግራ ይገባናል የትኛውን እንደምንበላ እና ፋይናሊ ይሄ ምን ቁንጣን የሚባል አይነት ጭንቀት ውስጥ እንገባለንና እስራኤል ቁንጣን የሚባል የአማልክት ቁንጣን ውስጥ እንዳይገባ የአማልክት ጭንቀት ውስጥ ምን የቱ ሻይ ኢቲ እንዳይ ምረጡ ዛሬው ነው አላችሁ። ምርጫ ነው በነገራችን ላይ መንገድ ክርስትና ምርጫ ነው። እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ጨረሰና ኢያሱ ተሰናበተ። ከዚህ በኋላ የመሳፍንት ዘመን እግዚአብሔር እነ ዲቦራን እነ ባርቅን ያስነሳበት ጊዜ ነው። እነ ሶምሶንን ያስነሳበት ጊዜ ነው። ታውቃላችሁ በመሳፍንቶች ህዝቡን ያስተዳደረበት ጊዜ ነውና ዛሬ ተካፈልነው ክፍል ዛሬ ያነበብነው ክፍል ሲጀምር እንዲህም ሆነ ብሎ ነው የሚጀምረው። እንዴት ሆነ? ኢያሱ ከሞተ በኋላ የእስራኤል ህዝብ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊታችን ይውጣ ብለው እግዚአብሔርን ጠየቁ ብሎ የሚጀምርልና እግዚአብሔር ይጠየቃል። የምንኖር ሰው ነገር አለ ከፊታችን የተናገረው በጣም ብዙ የተስፋ ቃል አለ ግን እንዴት ነው የምንወርሰው ተብሎ እግዚአብሔር ይጠየቃል። እንዴት ነው የምንገባው? ምንድነው የምናደርገው? እግዚአብሔር ሆይ እግዚአብሔር አባት ነው፣ ይጠየቃል።
ይጠየቃል። ታስታውሳላችሁ? በኢያሱ ዘመን እነዚያ ያረጀ ልብስና የደረቀ እንጀራ ይዘው በጥበብ የገቡት ሰዎች በጥበብ ገቡና እኛ ከሩቅ አገር የመጣንን ይኸው ከመቆየታችን የተነሳ ልብሳችን አርጅቷል፣ እንጀራችን ደርቋል፣ ይኸው የያዝንበት አቁማዳም አርጅቷል፣ እኛ ባሪያዎች እንገዛልሃለን፣ ካንተ ጋር አብረን በሰላም ለመኖር እንፈልጋለን ብለው ኢያሱን አታለሉት ይላልና ኢያሱ እግዚአብሔርን አልጠየቀም። አይገርምም? አያቸውና ካየው ሁኔታ የተነሳ ወሰነ። አይ እነዚህ ሰዎች እውነትም ከሩቅ ነው የመጡት ብሎ ቃል ኪዳን አደረገላቸው እና ቃል ኪዳኑ ካለቀ በኋላ ለካ እነዚህ ሰዎች እዛው አቅራቢያ ያሉ ሰዎች ናቸው፣ ወደ ገባኦን አቅራቢያ ያሉ ሰዎች ናቸውና እግዚአብሔር እቺን ቃል ኪዳን ኖት አደረጋት። ትናንት መዲዬ ጌታ ይባርክ ስለ ቃል ኪዳን ስታወሪን ይሄ በጣም ልቤ ውስጥ እየተቃጠለ ነበርና እግዚአብሔር እቺን ቃል ኪዳን ይዟታል። በስህተት ብትደረግም እንኳን እግዚአብሔር ከቃል ኪዳን ጋር ቀልድ አያውቅም። በስህተት የተደረገውን ቃል ኪዳን እግዚአብሔር ያዘ። እግዚአብሔር ባለመጠየቁ ምክንያት የተፈጠረውን ኮንሲኩዌንስ እንድታዩልኝ ይፈልጋል። ዘመን ተሻግሮ ሳኦል የተባለ ሰው ከነዚህ ወገኖች ጋር ውጊያ አድርጎ ደም ስላፈሰሰ እግዚአብሔር በዳዊት ዘመን ታላቅ ድርቅ አመጣ እና ዳዊት ግራ ገባው። የሚሄደው በእግዚአብሔር መንገድ ነው፣ ህዝቡ ያልቃልና በእግዚአብሔር ፊት ወደቀ። ጌታዊ ምንድን ነው ይሄ ነገር ብሎ ጠየቀ እና እነዚህ ወገኖች እንዳይነኩ እግዚአብሔር ቃል ኪዳን አድርጓል። ከማን ጋር? ያኔ ኢያሱ የገባውን ቃል ኪዳን ጠብቋልና የኢያሱ አለመመርመር አይደለም፣ የኢያሱ እግዚአብሔርን አለመጠየቅ አይደለም። እነዚህ ሰዎች በቃ እንግዲህ ምንም ማድረግ አንችልም ብሎ አምጥተው ለመሰዊያው ቦታ ውሃ ቀጂዎችና እንጨት ፈላጮች ነው ያደረጓቸው። ለተቀደሰው ስፍራ ለእግዚአብሔር ታቦት አቅራቢያ፣ ህልውናው አቅራቢያ ነው ያመጧቸው። ምን ያርጓቸው? አያጠፏቸው ነገር ቃል ኪዳን ገብተዋል። በምንም መንገድ ሊያፈርሱት አይችሉም። እና እግዚአብሔር በዘመናችሁ ድል ማድረግ የምትፈልጉ ከሆነ እግዚአብሔርን ጠይቁ። እግዚአብሔር አባት ነው፣ ይጠየቃል። ምን እንዳደርግለት ትፈልጋለህ ይባላል። ልውጣ ወይ ይሄ ነገር እንዴት ላድርገው ይባላልና እነዚህ እስራኤላውያን በጣም ትልቅ ነገር አደረጉ። እግዚአብሔርን ጠየቁ። ማን ይውጣልን? 12 ምርጥ ነገድ አለ። ምርጥ እና ተነሱጣና እንዋጋ አልተባባሉ። እግዚአብሔርን ጠየቁት ይላል። እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ ብሎ ተናገረ ይላል። ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ። የተሰጠ ነው። ቅድም ስናነብ እንደተባባል ነው የተሰጠ ነው። አዎ የተሰጠ ነው። ከእግዚአብሔር አንደበት የተሰማ የተስፋ ቃል አለ። አዎ አለ። ምን የሚል? በቃ ከነአንን ትወርሳላችሁ የሚል። ግን ከነአን ውስጥ የተሰገሰገ ነገር አለ። ዛሬ እኔ እንደዚህ ልባርካችሁ በኢየሱስ ስም። ከነአናችሁ ውስጥ የተሰገሰገ እግዚአብሔር ያልፈቀደው ስግሰጋ ዛሬ ነፃ ይውጣ በኢየሱስ ስም። የመንፈስ እሳት ይብላው። በተነገረላችሁ በተስፋ ቃል ላይ ተሰግስጎ የሚዋጋ ይገርም። እንዳትወርሱ የተነገረ ቃል እያላችሁ ከነአን ንጹህ እንዳይመስላችሁ። ህዝቡ 40 ዓመት ተጉዞ ሲጨርስ ከነአን ውስጥ ሌላ ዋጋ የሚያስከፍል ነገር አለ። አይገርም? በኢየሱስ ስም እኔ እንደዚህ እላለሁ፣ በረከታችሁ ለቆ ይሄድ፣ ነገራችሁ ለቆ ይሄድ፣ ተስፋችሁ ለቆ ይሄድ በኢየሱስ ስም። ተስፋ የሚያስቆርጣችሁ በእውነት እግዚአብሔር የተናገረውን ነገር የተስፋውን ቃል እንድትመረምሩ የሚያደርጋችሁ እና ህዝቡ እንደገባ ማርና ወተት ላይ እንዳያርፍ የሚታገል ነበር ውስጥ። ስለዚህ ያ ደግሞ እግዚአብሔር ሰጥቷል እኮ አሳልፎ ሰጥቷል። ኦሬዲ የተሰጠ ነገር ነው። ግን ተዋግተው ውጊያ የሚጠይቅ ስለነበረ እግዚአብሔር ተጠየቀ እና ይሁዳ ያው የእግዚአብሔር ፌቨራይት ነገድ ይሁዳ ነው። ኢየሱስም ከይሁዳ የሆነ አንበሳ አይደል የምንለው እና ጠንካራው ደግሞ ከ12ቱ በስትሮንግስት የሚባለው ነገድ ይሁዳ ነው። ጠንካራው የሚባለው እና እንደዚያ ጌታ ሆይ ዛሬ ተንበርክከን ስለ ተስፋ ቃላችን እያሰብን የተስፋ ቃላችን ውስጥ የተሰገሰገውን የሆነውን ነገር ጌታ ሆይ እንዴት ልውጣ ማን ይውጣ አይደለም የምለው። አይገርምም? ከይሁዳ ነገድ የሆነው ኢየሱስ ያድናል። ተዋግቶ የሚያስገባ ተዋግቶ የሚናጠቅ ከፊቴ የሚቀድም የናዝሬቱ ኢየሱስ አለ፣ ከይሁዳ ነገድ የሆነ እና እነዚህ ሰዎች ጠይቀው
ይሁዳ ይውጣ ብሎ እግዚአብሔር ተናገረ ይላል። ምድሪቱን አሳልፌ ሰጥቻለሁ አለ እና ይሁዳ ከዚህ በኋላ ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ካንተ ጋር ወደ ዕጣ እሄዳለሁ